የበጋ መስኖ ልማትና የአርሶ አደሮች እንቅስቃሴ የባርግባን ወንዝ በመጥለፍ በበጋ መስኖ ልማት ተጠቃሚ መሆናቸውን በደሃና ወረዳ የአርፋጎጥ አርሶ አደሮች ተናገሩ። ከመኸር ሰብል ምርት ባሻገር በምግብ ራስን ለመቻል በበጋ መስኖ ልማት ትኩረት በመስጠት በስንዴ ዘር ማሳቸውን እየሸፈኑ መሆናቸውን በደሃና ወረዳ የአርፋጎጥ አርሶ አደሮች ገልጸዋል። አይቀደም ስንሰራ የነበረው ገብስ እየዘራና ያው ሽምብራ ስንዘራ ነበረ። አሁን እዚህ 2 አመት ወዲህ ግን እርሻውን እስከ 2 ጊዜ እየከሰከስነ በሶስተኛው ጊዜ እየዘራነ መሬቱን በማለም የተሻለ ምርት እያገኘነ ነው። በአንድ ጥማድ በማዳበሪያና ዘርን በማቅረብ እያደረጉልን እስከ 8 ኩንታል እስከ 10 ኩንታል እየተገኘነበት ነው ያለ እና አሁንም ቢሆን ዛሬውንም ያን ልምድ አድርገን የተሻለ ምርት እናገኛለን በማለት አሁንም 2 ጊዜ ከሳክሰናል። መሬቱን አልመናል። ማዳበሪያም አሁን ይቀርወልናል፣ ዘርም ቀርወልናል። አሁንም ከዚያ የተሻለ ደግሞ ወደ 10 ኩንታል እናገኛለን ነው እያልን አንድ ጥማድ ይህን እያገኘን ተደስተናል። አንደኛም ምርቱ ሁለተኛም ገለባው እየጠቀመነ ስለሆነ በጣም ጥቅም እያገኘ ነው ያለን። ካባው ካባው ስመይ ስመይ ይሄ መስኖ ከመጣ በኋላ ያው በፊት እሱ እንደገለጸው ያው ሽምብራና ገብስ እያልነ ስንትም ጥቅም አላገኘንም ነበር። አሁን ግን ይሄ ስንዴ ከመጣልን ነው ወዲህ ማዳበሪያም በቀበሌው እየተባበሩ እያቀረቡልን ስንዴም እየቀረበልን አምና በጣም በተለኛ አምና ከዚያ ከፊቱ አሁን ባለፈውም በጣም ለውጥ ያለው ምርት ነው ያገኘነው። አምና በሌላው በክረምት ኮን ያላገኘንም የዚህን ያህል ምርት ያህል አላገኘንም። እኛ ሀሸመታና ከሌላ ችግር አውጥቶን የከረመው የዚህ ስንዴ የዚህ መስኖ ነው። እስከ እየደጋገምነ እስከ 3 ጊዜ እያረስነ መሬትን በማላም ዝሮ መስኖንም ያው በደንብ በመጠቀም ያው የተሻለ ምርት እያገኘነ ነው። አንድ ጥማድ ያው እንዳለው እስከ 10 ኩንታል አግኝተናል። 2 ጊዜ አርሰን ያው ሶስተኛችን አሁን ሶስተኛ እርሻችን 20 በላይ የ50 በላይ ለውጥ እናገኛለን ብለን አስበን ነው ዝሮ አሁን እያረስን ያለን። የዋግምራ ብሔረሰብ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ መስኖ ውሃ አጠቃቀም ቡድን መሪ አቶ ደሳለኝ አዳነ እንዳሉት በ2018 የበጋ ወራት በ2500 ሄክታር መሬት ስንዴን በመስኖ ለማልማት ወደ ስራ መጋባቱን ይናገራሉ። በብሔረሰብ አስተዳደራችን ወደ 2500 ሄክታር የበጋ መስኖ ስንዴ በማልማት 87500 ኩንታል ምርት ለማግኘት ያው አቅደን እየሰራን ነው። ያው በባለፈው አመት ወደ 620 ሄክታር ነው ባለፈው አመት በማልማት 12500 ኩንታል ምርት የተገኘ ሲሆን በያዝነው አመት ያው ከባለፈው አመት በከፍተኛ ሁኔታ ነው በእቅዳችንን የጨመርነው። ባለፈው አመት 1000 ሄክታር ነው የነበረው። በዚህ አመት ደግሞ ወደ 2500 ሄክታር ነው እንግዲህ እቅዱ የታቀደው ማለት ነው። በዚህ ደረጃ አቅደን እንግዲህ በሄክታር 35 ኩንታል ታሳቢ በማድረግ ያው ለማምረት ያው ወደ ተግባር ገብተናል። እስካሁን ድረስ እንግዲህ ወደ 693 ሄክታር ማሳ ተለይቷል። ከዚህ ውስጥ 251 ሄክታር የመጀመሪያ እና ሁለተኛ እርሻ የታረሰበት ሂደት አለ። በዘር ስራ ወደ 23 ሄክታር አካባቢ የዘር ስራ በዘር የተሸፈነ ማሳ አለን ማለት ነው። እስካሁን ካለ ነው በአጠቃላይ እስከ ህዳር 30 ድረስ እቅዳችንን ለመፈጸም የእያንዳንዱ ወረዳ በቀን ምን ያክል ሄክታር ማረስ አለበት ወይም መዝራት አለበት የሚለውን እቅድ ሰጥተን ወደ ተግባር ገብተናል ማለት ነው። በሁለት መንገድ ነው እንግዲህ የበጋ ስንዴ ስናስቀምጥ የመጀመሪያው እንደ ሀገርም ስናይ ፖለቲካሊ የሆነ ፋይዳ አለው። ይሄ ምንድነው? የምግብ ሉዓላዊነትን ማረጋገጥ ነው። የምግብ ሉዓላዊነት የምናረጋግጠው በአብዛኛው የእንትኖች ኢኮኖሚ እድገት የሚለኩትም በስንዴ ነው በአብዛኛው የሚቀመጠውና ለዚህ አገራችን ከውጭ የምታስገባቸውን የስንዴ እንትኖች ማቆምና በራሳችን አሁን ስንዴ ራሳችን በራሳችን የምንችልበት አቅም መፍጠር ችለናል። አንዱ እሱ ነው። ሁለተኛው ለሰብል ማፈራረቅም በራሱ በተመሳሳይ ክሮፖች ከንትን ከሚል የሰብል ፈረቃውን እንዲጠቀም ያደርገዋል። ሌላው አርሶ አደሩ ላይ የተገኘው ከሚገኘው ከተረፈ ምርት ለእንስሳቶቹ በቂ መኖ ማግኘት ይችላል።
የሚፈጀውም የውሃ ፍጆታ አነስተኛ ስለሆነ ከሌሎቹ ካሽ ክሮፖች ጋር ስናወዳድረው ያው በምርታማነቱ ምንም ያክል ከነዛ ጋር እኩል ባይሆንም ግን በእነዚህ ኢኮኖሚካል ፋይዳውም ከፍተኛ በመሆኑ ያው ተመራጭ አድርገነዋል ማለት ነው። በዋግምራ ብሔረሰብ አስተዳደር በደሃና ወረዳ ሽመላ ቀበሌ በአርፋጎጥ የበጋ መስኖ ልማት ማስጀመሪያ መርሃ